ሰላም ሰላም ውድ የሉሊቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዙ ይበልልኝ። ላይክ ሰብስክራይብ እያደረጋችሁ እኔታችሁንም አበረታቱኝ። ዛሬ አዲስ ዜና ይዤላችሁ መጥቻለሁ ማለት ነው። አብዛኞቻችሁ የሰምታችሁ ሊሆን ይችላል፣ ያልሰማችሁ ደግሞ ላሰማችሁ ብዬ ነው። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እንግዲህ ሁሉም ቦታ ፖስት ተደርጎ እያየን ነው። እህታችን ከስንት ዓመት በፊት ልበል እኔ እንደ እውነቴን ነው የምላችሁ፣ በጣም ነው የሚያሳዝነው። ከስንት ዓመት በፊት በሳውዲ አረቢያ የሞት ፍርድ ተፈርዶባት የነበረችው እህታችን ሌላ ጉዳይ እንግዲህ ሁላችሁም የሌላን ጉዳይ የማታውቁ አላችሁ ብዬ አላስብም። እና ሌላ እህታችን እንግዲህ በአሁኑ ሰዓት ወደ ለሀገሯ ልትበቃ ነው እየተባለ ነው። ኢትዮጵያ ልትገባ ነው እየተባለ ነው። እንግዲህ መልካም ዜና ነው። በጣም ነው ደስ ያለኝ እውነት ለመናገር እኔ በጣም ማለት ነው። ምክንያቱም የእሷ ስቃይ በጣም ብዙ ስቃይ ብዙ ነገር እውነት ቃል የማይገልጸው ነው እስከ ዛሬ የቆየችበት ማለት ነው። እና በሳውዲ አረቢያ ላይ የሞት ፍርድ ተፈርዶባት እህታችን በጣም ብዙ ተንገላታ ነበረ። እንግዲህ አሁን ላይ እንግዲህ ለአገሯ ለአፈሯ ለአገሯ ልትበቃ ነው እየተባለ ነው። እንግዲህ በጣም ነው ደስ ያለኝ። እንኳን ደስ ያለሽ እያላችሁ እውነቴን ነው ሁላችሁም እንኳን ደስ ያለሽ የሚል ነገር ግለጹላት፣ ፍቅራችሁን ግለጹላት። ምክንያቱም እውነቴን ነው እንደኛ ተሰዳ ማናችንም ከሀገራችን ስንወጣ እንሰራለን እናገኛለን ብለን ነው እንጂ የምንሰደደው ብዙ ነገር ይገጥመናል ወይ ደግሞ እንሆናለን ብለን አይደለም። እንግዲህ ሁላችሁም እህቶቼ ስደት ያላችሁ መድኃኒዓለም የሚጠብቃችሁ ከክፉ ነገር ሁሉ። በጣም ስደት ላይ ደግሞ ብዙ ነገር አስከፊ ነገሮች አሉና እሷም እንግዲህ እንደኛው ተሰደን እንደምንሰራ ነው በመጀመሪያ ሀገሯን ጥራ ቤተሰቦቿን ጥላ ተሰዳ ለመስራት የወጣችሁ ማለት ነው። ብትወጣም እንግዲህ እህታችን ሌላ የገጠማት ነገር ያው ታውቃላችሁ ብዬ አስባለሁ። ሁለተኛ ማውራት አይጠበቅብኝም። ምክንያቱም የሌላን ጉዳይ የማያቅ ሰው አለ ብዬ አላስብም። እውነት እኔ በጣም ነበረ የማለቅሰው የእሷን ነገር እያዩ በፊት ማለት ነው። እና ቤተሰቦቿም ጭምር ታውቃላችሁ ከዚህ በፊት እሷን ሕይወቷን አድነው ወደ ኢትዮጵያ ወደ ሀገሯ ለማስገባት ብዙ ነገር አድርጎ ነበረ። በቢሊዮን ብር ሁሉ ተዋጥቶ ነበረ እና በጣም በዛን ሰዓት እንግዲህ እኔ እንጃ ብዙ ሰው ነበረ የእሷን መጨረሻ የሚጠብቀው። እኔ እውነቴን ነው የምላችሁ፣ አንዳንዴ የሆነ ነገር አሁን እህቶቻችን እንደዚህ ሆኑ ሲባል እሷን አትዝ የምትለኝ በቃ እውነት ከፊቴ ነው የምትመጣብኝ እሷ ልጅና በጣም የምታሳዝነኝ። እድሜዋን ጊዜዋን በቃ ሁሉ ነገሯን ነው እዛ የጨረሰችው። መቼም ሳውዲ አረቢያ እስር ቤት ታውቃላችሁ እና በጣም ተሳዝነው እንደ ማንኛውም ሰው እሰራለሁ ብላ ነው እንግዲህ ሳውዲ አረቢያ ሄዳ በጣም የሚያስጠላ ነገር የገጠማት እና እህታችን በጣም የምታሳዝነው እውነት ለመናገር እውነት የእሷን ነገር ስታዩ ትፈራላችሁ በቃ። እና እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ እህቶቼ። እናንተም ስትሰሩ በተለይ ልጅ ቤት የምትሰሩ እህቶቼ እውነት በጣም ተጠንቀቁ። እሷም እንግዲህ ልጅ ቤት ነበር የምትሰራው እና በምትሰራበት ሰዓት ምን እንደገጠማት ሁላችሁም ታውቃላችሁ፣ ታስታውሳላችሁ። በቃ በጣም በእሷ ምክንያት ያልተንገላታ ሰው የለም። እውነት ለመናገር ቤተሰቦቿ እናት አባቷ በጣም ነበር የተንገላቱት የሚያለቅሱት። የነሱ እኔ እንኳን የእናትና የአባቷን እንባ እንደው እግዚአብሔር ሆይ አይተህ ብቻ ይፍረድ ነበር የምለው። እና ስደት ላይ ስትሄዱ እንግዲህ የእናንተ ቋሚ የእናንተ ዳኛ የእናንተ መንገደኛ የእናንተ በቃ ሁሉ ነገራችሁ ፈጣሪያችሁ እንጂ ሰው አይደለም። ከሀገራችንም ስንወጣ ሰው አይደለም ተመክተን የምንወጣው ፈጣሪ ነው ተማምነን ተመክተን የምንወጣው። እና እሷም እንግዲህ እንዲህ ነው እንደ ማንኛውም ሰው ነው ወጣ ጊዜ ቀረችው። በጣም የምታሳዝነው በጣም እና ይሄን ነገር ስሰማ በጣም ደስ ያለኝ ብቻ እግዚአብሔር አሁንም ለሀገሯ ያብቃት፣ መጨረሻዋን ያሳምርላት። እኔ እውነቴን ነው ፈንጥዤ የምጮህ ማለት ነው ከእናትና ከአባቷ ቀን እየተገናኘች ቀን በቃ እውነቴን ነው ጮሃለሁ ወጥቼ። እኔ እውነቴን ነው የምላችሁ እና መቼም በጉጉት ነው የምንጠብቀው። እውነት በቃ በጉጉት እውነት እንዲህ ብዬ ልንገራቸው፣ እኔ በጉጉት ነው የምጠብቀው። ምክንያቱም
ስደተኛው እህታችን ናት። እንደኛው ለመስራት ወጣ ነው እንግዲህ ሁሉ ነገር የገጠማት። ታሳዝናለች። እንግዲህ መልካም ነገር እንዲገጥማት እስኪ ላይክ እያደረጋችሁ በቃ ሁላችሁም ፍቅራችሁን ገለጹላት። እስከ እንደው እውነቴን ነው መቼም እዛ ሆና ባታይ አገሯ ገብታ እንደምታይ እርግጠኛ ነኝ። አገሯ የገባሽ ቀን ደግሞ እንግዲህ ሁላችንም እንግዲህ እንደው ሚዲያ ላይ ካወጣችልንም እንግዲህ ፍቅራችንን እንገልጽላታለን ብዬ አስባለሁ። ብቻ እግዚአብሔር በሰላም ለሀገሯ ለእናቷ ቤት ለአባቷ ቤት ያብቃት። ቀሪዋ ዘመኗ ደግሞ የተባረከ ይሁን። እስከ ዛሬ መኖሯ በጣም ነው ደስ የሚለው። እስከ ዛሬ የሚያኖሩ ልጆች በጣም አሉ። እውነቴን ነው የምላችሁ እና እሷም ከቤተሰቦቿ ከተገናኘች ይሄ ራሱ አንድ ነገር ነው። በቃ እድሜዋ ቢያልፍም ማለት እስር ቤት ብታቃጥልም ጊዜዋን ብታቃጥልም ለበጎ ነው በቃ እና ብቻ በህይወት እያለች ራሱ ከቤተሰቦቿ ጋር መገናኘቷ በጣም ነው ደስ የሚለው። በዚህ አጋጣሚ በጣም ወዳችኋለሁ። ላይክ እያደረጋችሁ እኔም አንድ ስደተኛ እህታችሁ ስለሆንኩ አበረታቱን፣ ችግር የለውም። ባጠፋም ማጠፋሽ እያላችሁ አስተያየታችሁን በኮሜንት ስር ጻፉልኝ። እወዳችኋለሁ በጣም አድርጌ። ሁላችሁንም ደግሞ አመሰግናለሁ። ላይክ ሰብስክራይብ ለምታደርጉኝ እህቶች ወንድሞች ሁላችሁንም የምር በጣም ለምወዳችሁ በጣም አመሰግናለሁ። እንዲሁም ደግሞ ስደት ላይ ሆናችሁ ዩቱብ ሞክሩ፣ ክፈቱ። ሁሌም እንደተናገርኩ ነው። ዩቱብ በአቅማችሁ ሞክሩ። አንድ ቀን ሊጠቅማችሁ ይችላል። ክፈቱ። መክፈት የማትችሉ ደግሞ ሚዲያ ላይ የሚያስተምሩ በጣም አሁን ላይ ታውቃለች ብዙዎች አሉ እና እህቶቼ በጣም አመሰግናለሁ። እንግዲህ ጠንክሩ ነው የምላችሁ። በተለይ ልጅ ቤት የምትሰሩ እህቶቼ እባካችሁን ጥንቃቄ አድርጉ። ስራችሁ ላይ ትኩረት ስጡ። ይሄ ቲክቶክ ሚዲያ የሚባለው በትርፍ ሰዓታችሁ ብቻ ብትጠቀሙ መልካም ነው። ምክንያቱም ብዙ ልጆች በእንደዚህ አይነት ምክንያት ነው እየዘገዩ ልጅ የሚወድቅባቸው ብዙ ነገር የሚሆንባቸው እና እንደዛ እስከምትደርሱ ራሳችሁን አጠብቁላችኋለሁ። ወዳችኋለሁ። መልካም ቆይታ